ሀኒች እንቀመጥ አይደል? አዎ እንቀመጥ። እሺ። ኧረ አንተ ልጅ በእናትህ ነቃ ደንገጥ በል። ምን እሺ ነው እጇን ምናምን ይዘህ? ኧረ ሮማን ደግሞ አበባ ውስጥ አትጅ ልታቀፈው ነው። የተከበሩ ክቡራንና ክቡራት ምን ይምጣ? ወይኑ ይከፈታል። በጣም ምርጥ ሀሳብ። አዎ መጣሁ። አሲር አንተ ቀኔ ማብራት ትችልበታለህ። ምን አድርጌ? በጣም ከባድ ቀን ነበር ያሳለፍኩት። አንተን ሳገኝ ግን ሁሉንም ነገር ረሳሁት። እርፍ ለትንሽ ሰከንድ ዞር ብል አኳክተው ቁጭ። እጅ ለእጅ የምትያዙት መጠጥ ከተጠጣ በኋላ ነው ብዬ ያልነገርኩህ? ለምንድን ነው ፕሮግራም የምታበላሸው? አይደለም እሷ እኮ ነች የያዘችኝ። ለምንድን ነው የያዘችው? እምቢ አትላትም? አንቺ ደግሞ አትንቀሽቀሽ። አሁን መጠጥ ነው የምንጠጣው። እጅ ለእጅ ጭራሽ። ሉሊት ሀናን ተጠቅማ ወይዘሮ ሜላትን ልትጠቀምባትና ልታሳቀቃት ልትሞክር ነው። እንግዲህ ሀና ለእናቷ በጣም ትልቅ ፈተናና ችግር ልትሆንባት ነው ማለት ነው። ይሄ ነገር መሆን የለበትም። ሀና ሉሊት አለችበት ድርጅት ውስጥ መስራት የለባትም የምትሉና የተምቹና የነ አሴር ፓርት በጣም ዘና ፈታ ያደረጋችሁ ይህን ቪዲዮ ላይክ ያደረጋችሁ፣ ለቻናሉ አዲስ የሆናችሁን ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ኖላዊ ድራማ ቀጣይ ፓርት ምን ይመስላል የሚለውን አብረን እናያለን። ሉሊት ሀናን እንደ መያዣ ተጠቅማ ወይዘሮ ሜላትን በስሜቷ እየተጫወተችባትና እየቀለደችባት ትገኛለች። እንግዲህ ወይዘሮ ሜላት ከዚህ ቀደም በተፈጠረው ነገር ይህን ስራ መልቀቅ ይኖርብኛል ብላ ወስና ነበረ። ነገር ግን ሉሊት ይህን አጋጣሚ ተጠቅማ ሀናን በማጥመድና ወደዛ ድርጅት ውስጥ የጽዳት ሰራተኛ አድርጋ በመቀጠር ወይዘሮ ሜላት ደግሞ ይሄንን ነገር ስታውቅ ምናልባት እኔ ስለማትወደኝ የሆነ ነገር ልጅ ልታደርጋት ትችላለች ብላ ከዛ ስራ ላይ እንዳትወጣና እንዳትፈናቀል ለማድረግ እንደዚሁም ብትወጣም እንኳን በገዛ ፈቃዷ ነው የሚል ምክንያት ለመስጠት እንዲመቻት ወይዘሮ ሜላትን በእንደዚህ አይነት መንገድ አጥምዳታለች። እንግዲህ ሀና ወደዛ ስራ መግባቷን ወይዘሮ ሜላት ስታውቅ ይህንን ስራ መልቀቅ የለብኝም እዚህ ሆኜ ልጅ ልጠብቃት ይገባል በማለት ስራውን እንደማትለቅና ስራውን መቀጠል እንደምትፈልግ ለሉሊት ስትነግራት፣ ሉሊት ደግሞ ከዚህ ቀደም በተናገርሽው ንግግር መሰረት እኛ በአንቺ ቦታ ሌላ ሰራተኛ ቀጥረናል። ስለዚህ አንቺ ደግሞ አሁን ላይ እዚህ ስራ መቀጠል አትችይም በማለት ሀሳብሽን በፈለግሽ ጊዜ እየቀያየርሽ እኛን ግራ ማጋባት የለብሽም በማለት ወይዘሮ ሜላት በተናገረችው ንግግር እንድትጸጸትና ያንን ነገር ማድረጓ ስህተት እንደሆነ እንዲገባትና እንድታውቅ ለማድረግ እየሞከረች ነው። እንግዲህ ወይዘሮ ሜላትም ሀናን ልታስረዳትና የተቻላትን መጠን ነግራ ሀና ከዛ ድርጅት ውስጥ እንድትወጣና ስራውን እንድታቋርጥ ልታደርጋት ብትሞክርም ሀና ግን በጭራሽ አንቺ ይህንን ነገር የምታደርጊው እኔ በጽዳት ሰራተኝነት እንዳልቀጠር ፈልገሽ ነው እንጂ አንቺ እንደምታያቸው አይደሉም በማለት ሉሊት እንግዲህ በደካማ ጎኗ ገብታ ጥሩ ሰው መስላ ስላነጋገረቻት እና ወደዛ ስራ እንድትገባ ስለረዳቻት ሀና ጥሩ ሰው መስላ ስለታየቻት የእናቷን ምክር ልትሰማ አልፈለገችም። ሀና እንግዲህ አንዳንድ ጊዜ በጣም የምትሰራቸው ትልቅ ስህተቶች አሉ። ወይዘሮ ሜላትን አሁን ላይ ብትሰማትና ሉሊት እሷን ለመጉዳት እየተጠቀመችባት እንደሆነ መረዳት ነበረባት። ነገር ግን የእናቷን ንግግር ሳትሰማ ሉሊትን በመስማት እዛ ቦታ ላይ ስራዋን ለመቀጠል ወስናለች። እንግዲህ ዩኤልም ወይዘሮ ሜላት ከዛ ስራ ላይ መውጣቷ በጣም ቢያሳዝነውም ነገር ግን የዛ ድርጅት ኃላፊነት ሙሉ የተሰጣት ደግሞ ሉሊት ስለሆነች ዩኤል ምንም ነገር ማድረግ አልቻለም ማለት ነው። አሁን ላይ ወይዘሮ ሜላት እዛ ድርጅት ውስጥ ያወጣችውን የስራ እቅድ በመጠቀም ሉሊት ደግሞ በዛ ነገር ላይ ሰርታ ለአቶ መዘክር ማሳየት ስለምትፈልግ ይህንን ነገር መሞከሯን ቀጥላለች ማለት ነው። እንግዲህ ምናልባት አሁን ላይ ከውጭ የሚመጡት በወይዘሮ ሜላት ተተክተው የሚመጡት ሰራተኞች ምናልባት እነሱ ወይዘሮ ሜላትን ላይ ተኩይ ይችላሉ። ሉሊት ደግሞ ያን ያክል የወይዘሮ ሜላትን ያክል እውቀት ስለሌላት
ድርጅቱን ለኪሳራ ልትጋርደው ትችላለች ማለት ነው። እንግዲህ ወይዘሮ ሜላትም ሀና እዛ ድርጅት ውስጥ መቆየቷ ትልቅ ስጋት ቢሆንባትም ነገር ግን እዛ ድርጅት ውስጥ በስራዋ መቀጠል ስላልቻለች ወይዘሮ ሜላት በሀና ጉዳይ በጣም ግራ እየተጋባች ትገኛለች። ሀና አንዳንድ ጊዜ እኔ ብቻ ነኝ ትክክል ብላ የምታስበው ነገር አለ። እንግዲህ አቶ ኖላዊ ከዚህ ቀደም በማይታወቅበት ድርጊት ላይ እንግዲህ የአንድ ቀን ስህተት ይቅርታ ሀንዬ አይን ላይ ጥላቸው ነበረ። ሀና እንግዲህ ያንን የተመለከተችውን ነገር ለመረዳትም ሆነ አቶ ኖላዊ ልትሰማቸው እንኳን ፈቃደኛ አይደለችም። ይባስ ብሎም እንግዲህ ከሚስታቸው ከፋኖስ ጋር እንዲጣሉ አድርጋለች ማለት ነው። እንግዲህ አቶ ኖላዊ ይህንን ነገር ያደረገው ለሚስቱ ገንዘብ ለማግኘት እና መድኃኒት ለመግዛት ቢሆንም ነገር ግን ይሄንን ነገር ማንም ሰው ሊረዳቸው አልቻለም። ይሄ ነገር እንግዲህ በጣም እየጸጸታቸው እና ሀና ደግሞ ይቅርታ ለማድረጓ በጣም እየጎዳቸው ይገኛል። ከዛም አልፎ እንግዲህ ከፋኖስ ጋር መጣላታቸው ትልቅ ስጋት ሆኖባቸዋል ማለት ነው። እንግዲህ አቶ ኖላዊ ሁልጊዜም ይህንን ነገር እንደሚያደርጉትና የሚያመጡት ገንዘብ በጉቦ እየተቀበሉ እንደሆነ ነው ሙሉ ቤተሰቡ እየተረዳ ያለው ማለት ነው። እንግዲህ በሌላ በኩል አሴርና ሀና በጥሩ ሁኔታ ላይ ይገኛሉ። እንግዲህ አሴርና ተምቾ በትላንትናው ክፍል ላይ በጣም ነው ፈታ ዘና የሚያደርጉት ማለት ነው። እንግዲህ ፊልም ላይ ያዩትን ነገር ለሀና ሰርፕራይዝ ለማድረግ ሞክረዋል። ሀናም እንግዲህ ሻማ አብርተው አበባ ጎዝጉዘው ነበር ሰርፕራይዝ ያደረጓት። እንግዲህ በዚህ ሰዓት ሀና መብራት የለም ወይ ሻማ ያበራችሁት ያለችው ነገር በጣም ነው ያሳቀኝ ማለት ነው። በዛ ላይ እንግዲህ ተምቾ የፕሮግራሙን ስርዓት ሲመራ ነበረ ማለት ነው። እንግዲህ ሲጎራረሱ የሆነ ነገር ሲያደርጉ ፊልሙ ላይ እኮ እንደዚህ ያላደረገውም እንደዚህ አድርጎ ምናምን እያለ የተናገራቸው ቃላቶች በጣም የሚያዝናኑ እና የሚያስቁ ነበሩ። የፓርት ማለት ነው። እኔ በጣም ነው ዘና ያደረገኝ። እናንተም ፈታ ዘና እንዳላችሁበት አልጠራጠርም ማለት ነው። እንግዲህ ተምቾ ሀናና አሴር እንዲቀራረቡ የተቻለውን እያደረገ ይገኛል። ከዛ አልፎ እንግዲህ አሴርና ሀና አብረው ጥሩ ጊዜ ማሳለፋቸው እንደዚሁም ደግሞ አብረው ማደራቸው እንግዲህ አሴርን ምን ያክል ደስታ እንደሰጠው ተመልክታችሁታል። እንግዲህ አልጋው ላይ ሲዘል ነበረ ማለት ነው። እና በጣም ደስ የሚል ጊዜ ነበር እያሳለፉ የነበሩት። እንግዲህ ሀናም በዚህ ጉዳይ በጣም ደስተኛ እንደሆነች ነው ስትናገር የነበረው። በሌላ በኩል ስንመጣ ሰላምዬም እንግዲህ ሳሚ ፍቅር ይዟታል ማለት ነው። እንግዲህ ሳሚ እሷን ለማግኘት የተቻለውን እየሞከረና እየጣረ ይገኛል። እንግዲህ ከብዙ ድካምና ልፋት በኋላ ምናሴ ሰላም የምትሰራበትን የስራ ቦታ ከነገረው በኋላ ወደ ሰላም ሄዶ ከሰላም ጋር ለመገናኘት ችሏል ማለት ነው። ከዛም አልፎ እንግዲህ ውጭ ላይ ሰላምን ማግኘት ስለፈለገ በዚህ ሀሳብ ስላልተስማማች የሰው ስልክ ሰርቆ ወደ እሷ ኬስ በማስገባት አንቺ ነሽ የሰረቅሽው፣ ስለዚህ ይህንን ነገር አለቃሽ ቢሰማ ምን ሊልሽ ይችላል በማለት ሰላምን በማስፈራራት እሺ እንድትለውና በሀሳቡ እንድትስማማ አድርጓታል። እንግዲህ ሰላም ይሄ ነገር እሷ ላይ የሆነ እንትን ፈጥሮባታል ማለት ነው። የሆነ ደስ የሚል ነገር አለው ምናምን እያለች ለወንድሟ ለምናሴ እየነገረችው ነበረ። ምናሴም አሁን ላይ ግንኙነታቸውን እየወደደው እና እየፈለገውም የመጣ ይመስላል። ምክንያቱም ይህንን ነገር ባይፈልግ ኖሮ ሰላም የምትሰራበትን የስራ ቦታዋን አይነግረውም ነበር ማለት ነው። ስለዚህ ሁለቱ እንዲቀራረቡ ስለፈለገ የስራ ቦታዋን ስለነገረው ከሳሚ ጋር ለመገናኘት እየሞከሩ ነው። እንግዲህ ሰላምና ሳሚ አብረው ቢሆኑ ምርጥ ጥንድ ይወጣቸዋል ብዬ አስባለሁ። ምክንያቱም ሳሚ መቀየር አለበት። ከሌብነቱ ወጥቶ በራሱ ልክ እንደ ተምቾና እንደ አሴር ተቀይሮ በራሱ ሰርቶ ማግኘት የሚችል ሰው መሆን አለበት ማለት ነው። እንግዲህ ወርቁን ለመመለስ ምናልባት ወርቁ የነሰላም እንደሆነ ካወቀ ምናልባት ወርቁን እንደምንም ብሎ ለመመለስ ሊሞክር ይችላል ማለት ነው። እንግዲህ ሰላምን ለማግኘት ሲል ምንም ነገር እንደሚያደርግ ነው እየተመለከት ነው። በስተመጨረሻ ምናሴም እንግዲህ የወዳትና ያፈቅራት እየነበረችው እንግዲህ ከዚህ ቀደም በትምህርት ቤት ቀልቡን የሳበችው ልጅ አግኝቷታል ማለት ነው። በስተመጨረሻ እንግዲህ እሱ ስራ ቦታ ስትመጣ የነበረችውን ልጅ በመከታተል ወደ ጓደኛዋ ቤት ስትሄድ ተከታትሎ ተመልክቷል ማለት ነው። ስለዚህ ልጅቱን ሊያገኛትና
ሊያናገራት ይችላል ማለት ነው። ስለዚህ ምናሴም የፍቅር ግንኙነት ሊጀምርና የፍቅር ህይወት ሊኖረው ነው ማለት ነው። እንግዲህ ሁሉም በፍቅር እየሆኑ ነው። ሁሉም እንግዲህ ጥንድ በጥንድ ሆነው ሊመጡልን ነው ማለት ነው። ሌላው በጣም የሚያሳዝነኝ እናት የሆነ ያስጠላኝ ነገር ምንድን ነው? አስቱ የወይዘሮ ሜላት እናት ወይዘሮ ሜላት ላይ የምታደርግባት ጫና የምትናገራቸው ቃላቶች ምናምን በጣም ቅስም የሚሰብሩ እና ከአንድ እናት የማይጠበቅ ነገር ስለሆነ ወይዘሮ ሜላት ከዚህ ጊዜ የሚያስፈልጋት የሚያግዛት ሰው ከጎኗ ሆኖ አይዞሽ ይህም ጊዜ ያልፋል ብሎ የሚያጽናናት ሰው ነው እንጂ እንደገና ያለፈ ጥፋቷን እያነሱ ራሷን እንድትወቅስና ራሷን እንድትጠላ ማድረግ አይደለም። እንግዲህ አስቱ እያደረገች ያለችው ነገር ምንድን ነው? ለልጆችሽ ይሄ ህይወት አይገባቸውም፣ አያቸው እስኪ በአንቺ ምክንያት ልጆቹ ምን እየሆኑ ነው ምናምን እያለች ወይዘሮ ሜላት እየባሰ እንዲከፋትና ባለችበት ህይወት ተስፋ እንድትቆርጥ ለማድረግ እየሞከረች ያለችው ነገር በጣም ነው የሚያናድደው ማለት ነው። በዛ ላይ ሀና አባቷንም ሆነ እናቷን ልትረዳቸውና እነሱ የሚሏትን ነገር ልትሰማ ይገባ ነበረ። ነገር ግን እሷ ከዛ ይልቅ የራሷን ምርጫ ብቻ ነው የምታስቀድመው ማለት ነው። እንግዲህ በስተመጨረሻ ኤላ ነው ራሷን እንድትሆንና እንድትነቃ ያደረጋት ማለት ነው። ይሄን አንቺ ቤተሰቦች ለመቀየር እና ለማገዝ ምንም እያደረግሽ አይደለም። ወንድምና እህትሽ እንኳን ዝቅ ብለው የማይገባቸውን ስራ እየሰሩ ነው። አንቺ ግን ምንም ነገር እያደረግሽ አይደለም በማለት እንድትነቃና ወደ ራሷ እንድትመለስ ያደረጋት ኤላ ነው። ይሄንን ነገር ባይላት ኖሮ ምናልባት ቤተሰቦቿን ለመቀየርም ሆነ እነሱን ለማገዝ ምንም ነገር ላታደርግ ትችል ነበር እስከ መጨረሻው ድረስ ማለት ነው። ስለዚህ ሰው የሚላትን ነገር መስማትና መረዳት ብትችል በጣም መልካም ነው። ውድ የኖላዊ ድራማ ተከታታዮች እንግዲህ ወይዘሮ ሜላት ይሄንን ያክል ከተሰቃየች እና ይሄንን ያክል ከተፈተነች ይበቃታል። ስለዚህ ወደ ነበረችበት ትመለስ። በቂ ትምህርት አግኝታለች። ልጆቹም እንግዲህ ድህነት አንዳንድ ጊዜ በጣም ደስ የሚል ነገር አለው። ልጆቹ እርስ በርሳቸው ፍቅር እንዲኖራቸው መተሳሰብ እንዲኖር በቤተሰብ ላይ ትልቅን ፍቅር ይዞ ነው የሚመጣውና ስለዚህ ውዶች ድህነታችሁን አትጥሉት ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። ቪዲዮውን ላይክ ያላረጋችሁ ላይክ አድርጎ